አለቀ። አፍርሳ ትሰራለች፣ አፍርሶ ይሰራል ይላል። እንዲህ አይነት በአባቶቻችን ዘመን እንኳን ራሱ በሐዋርያቱ በነቢያቱ ሰምተኑ ማናውቀው ማለት ነው። የህይወቴ ባለቤት አንድ ነው። አፍርሶ ሊሰራኝ ስልጣን በእጁ ያለ ጌታ ብቻ ነው። ነፍሴን ወደዚያ ወደ ገሃዱ ዓለም ከእናቴ ማህፀን እንዲገለጥ ያደረገኝ ስውር እጆቹ በእናቴ በመስቶት ማህፀን ውስጥ እንዲህ አድርጎ የዛሬ 47 ዓመት በማህፀን ውስጥ ካሉ ከብዙ እንቁላሎች መካከል የአባቴን የዘር ፈሳሽ ወስዶ አገናኝቶ ከነዛ እንቁላሎች መካከል ይህ ሰውዬ እንዲወጣ በስውር ኪነ ጥበቡ በማህፀን ሳለ ያልተፈጠሩ ቀኖችን ያየ ኢየሱስ እሱ ነው የሰራኝ። እሱ ነው የሚያፈርሰኝ፣ እሱ ነው የሚያኖረኝ፣ እሱ ነው በሕይወት የሚያኖረኝ። ከዛ ውጪ ወደ ውጭ እንዲህ አይነት ወንጌል አልሰማችሁ ማለት ወደ ውጭ ቡትቶና ድሪቶን ይዘህ ወደ ውጭ። በአንተም በእኔም በፍጥረት ሁሉ ላይ ባለቤት የሰማይ የምድር ጌታ ኢየሱስ ክርስቶስ ንጉሳችን ብቻና ብቻ ነው። ስውር እጆቹ እንዴት እንደሰራኝ ሳላቅ እገረማለሁ። 3 ልጆች ሰጥቶኛል። 4ኛ ወንዲውን ሴት እየመጣ ነው። 5ኛ ወር ላይ ሚስቴ። ጌታ ኢየሱስ ይባረክ። ጠንቋዮች፣ ሟርተኞች እያዩ ማለት ነው። የፈለገ ደጋሚ ድንጋይ ላይ ቆሞ ድንጋይ ነክሶ አልኩ። ለምን አያሟርተን? ድግምት በያዕቆብ ላይ አይሰራም፣ በዘሬ ላይ አይሰራም። ከማየት ተነሳ ነው አንተ ሰውዬ እንደዚህ የምትሆነው ብለህ ካልከኝ የጽዮኑን አለት ነው የተደገፍኩት። ኢየሱስ 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 ተኝቼ ኢየሱስ፣ ወጥቼ ኢየሱስ፣ ገብቼ ኢየሱስ። አንተ ሰውዬ ተለክፈሃል በቃ ማለት ነው። በዚህ ሰዓት አዎ በደንብ ነው የተለከፍኩት። እገረማለሁ። ልጄን በማህፀን እያበጃጀ ያለው ማን ነው? እሰብከዋለሁ። ሲወጣ እንዳሁን እንደሚሰሙት ልጆቼ ይሰማላ። የኔ አባት ለጥፋት አይወልዱም ተብሎ እንደተጻፈ በቃ ስውር እጆቹ ናቸው አይሰሩም። እንትና አፍርሳ ትሰራለህ ትላለህ እንዴ አንተ? እንትና አፍርሶ ገጣጥሞ ይሰራል ትላለህ እንዴ? የገጣጠመኝ ልዑል እኮ ነው። በጅመትና በግልጥም እንደዚህ አድርጎ ቀይ ነጭ የደም ሴል ውስጣችን ራሱ ተመርምሮ በማያውቅበት ጌታ ኧረ ጌታ ኧረ ጌታ ኧረ ጌታ አሰራርህ እንዴት ግሩም ነው! በስራህ ግሩም ነህ፣ ድንቅ ነህ፣ ድንቅ ነህ። ስህተት እንኳን የለበትም። ቴንክ ዩ ሎርድ። የቤተ ንጉሥ የህይወቴ ሁሉ የምስራች ዜና እሱ ነው የሰራን። ይህንን አካል እዚሁ አሁን እናንተ እያያችሁ እዚሁ ላይቭ ላይ ማለት ነው። እዚሁ ላይቭ ላይ እንደ ውሃ ሊያፈሰው ይችላል። ፊት ለፊታችሁ ኃይልና ስልጣን ያለው በእጁ ነው። ከሱ ውጭ ግን አንድ መልአክ ሰይጣን ብለህ ብትል፣ ቅዱሳን መላእክት እንኳን ብለህ ብትል፣ ነቢያት ብትል፣ ሐዋርያት ብትል ማናቸውም ስልጣን እኔ ላይ የላቸው። ኢየሱስ የአባቴ እግዚአብሔር ክብር አንድ። እሱ ግን ኃይልና ስልጣን በእጁ ነው። እዚሁ እያየህ ማለት ነው። እንደ ውሃ ሊያፈሰኝ ይችላል። ገሎኝ ሊያስነሳኝ ይችላል። ከፈለገም እስከ ወዲያኛው ሊገለኝ ይችላል። ኃይልና ስልጣን በእጁ ነው። ይህን ሲያደርግ ደግሞ ጻጊ ግን አታፍርም? እንዴት እንደዚህ ይደረጋል ጌታ ልትለው አትችልም። ይሄማ ትክክል ፌር አይደለም ብሎ ሊል አይችልም። ዳኒ ቤካም ዳጊም ሳራም ታድ የሚሆን አይችሉም። እንደ ፍቃዱ ምክር የወደደውን ያደርጋል። አለቅ። አንተ ጻድቅ ነው የሚባለው ካደረገ በኋላ ለምን እንዴት አይባልም። ለጎዳናው ፍለጋ የለው። ምንድነው እያደረገ የነበረው? ቅድም ለምንድነው እንደዚህ ያደርገው ብሎ የሚለው ማንም የለም። የኔ አባት የኔ አባት የኔ አባት ማንም የለም። ልዑል ነው በቤቴ፣ ልዑል ነው በወንድሞቼ በእህቶቼ እዚህ ባሉት፣ ልዑል ነው በምድር ላይ። ስልጣኑ ገደብ የለው።
ስልጣኑ ገደብ የለውም። የወደደውን ይገድላል። ይገድላል ማለት ይገድላል ማለት ነው። በግሪክም በአማርኛም በኦሮሚያም በትግርኛ ይገድላል ማለት ይገድላል ማለት ነው። የወደደውን በህይወት ያኖራል። በህይወት የሚያኖረውን ሲያኖር ግን ይሄ ነገር ፌር አይደለም ብሎ ማንም አይለውም። እሱ የሚገድለውንም ሲገድል ትክክል አይደለም ያደረከው ብለህ አትልም። በሱ ዘንድ በስተት የተደረገ ነገር የለም። የኔ አባት ቴንኪዩ ስላንተ ስናገር ብቻ ኃይሌ እንደ ንስር ይታደሳል። ቴንኪዩ አባዬ። መንግስት የማይገረሰስ መንግስት በስተት ይሄንን አድርገሃል ብለው የሰው ልጆች ከመላእክት ጋር እንኳን ቢያብሩብህ ምስክሮች ቢጠሩ ቢጠራሩ ብቻህን አንተ ጻድቅ ነህ። ሁሉ ከእግሮች በታች ይደፋልሃል። እኛ የምናከብራቸው ምንፈራቸው አንተም የፈጠርካቸው ቅዱሳን መላእክት ሁሉ እንኳን ጭምር ሳይቀር ዙፋንን ከበው ዙፋንን ከሚሸከሙ ከኪሩቤልና ከሱራፌል እንኳን ለምን እንዲህ ታደርጋለህ ብለው ላንተ ምክር ሊሰጡ ለስተትህ ርማት ሊሰጡ አይችሉም። ምክንያቱም ተሳስተህ አታውቅምና ስተት ባንተ ዘንድ የለምና። እግዚአብሔር ተሳስቶ ሱራፌልና ኪሩቤል አረሙት አይባልም። እንኳን የሰው ልጆች አልተባለም። ለምን? አምላካችን ማይሳሳት አምላክ ነው። ሰማያትና ምድርን ሲፈጥር ትክክል ነው። ሰውን በሕይወት ቢያኖር ትክክል ነው። ቢገድል ትክክል ነው። ቢያበላ ትክክል ነው። ቢያጠጣ ትክክል ነው። ሁሉም ቢያደርግ ትክክል ነው። እሱ ያደረገው ነገር ሁሉ በሙሉ ትክክል ነው። አለቀ። ይሄ ጌታ የጴንጤዎች አምላካችን ነው። እኔ ይህንን እውነት ሳልቀምስ ዝም ብዬ በቀድሞ ሃይማኖት ኖሬ ብሆን ኖሮ እና ኢቭን አሁን እንኳን ዘግይቼ እንኳን በዚህን ጊዜ እንኳን ቢሆን ይህንን ያወቁት ከዚህ በፊት የነበረው ዘመኔ በከንቱ እንኳን አልቆብኝ ቢሆን እንዴት እንደምበሳጭ አጠይቀኝ። እሱን ካወቅኩበት ጊዜ ጀምሮ አንተ ጋር ጀምሮ ሕይወቴ ባንተ አምሮ የምሕረትህ ብዛት አልችልም ኢየሱስ ክርስቶስ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። እንዴት ነው ሁሌ ስለሱ እየተናገረ ቆይ ሁሌ እንዴት አዲስ ይሆንብናል? ወንጀላቶች እውነት እንደዚህ አስባችሁ ታውቃላችሁ? ሁሌ ቀን ኢየሱስ አዲስ ግን ቆይ ስሙ ለምን አይሰለችም? ስሙ ቆይ ለምንድን ነው ያልሰለቸው? እኔ አሁን በጣም ብዙ ጊዜ የራሴን ስም እንኳን ልጆቼ ደጋግሞ ሲጠሩ ስልችት ይለኝና አዋት ጩቢ ብያልኳቸው ቀናል። የራሴን ስም ጠሩ ባባ ሲሉኝ በግራና በቀኝ ብያልኩበት ኢየሱስ እንዴት ሚስጥሩ አንድ ነው። ስሙ ሞገሳም ነው። ስሙ ኃይል አለው። ስሙ እንደሚፈስ ዘይት ነው። ስሙ ይወደዳል። ስሙ ከስሞች ሁሉ በላይ የሆነ ስም ነው። የእሱን ስም ጠርቶ ድርቀት የለም። ትንሣኤ ነው ስሙ። ኃይል አለው ስሙ። ሞገሳም ነው ስሙ። ለዚህ ነው የማይሰለቸን። ለዚህ ነው የማይሰለቸን። የእግዚአብሔር ልጅ ለዘላለም ስም ይባረክ። ክብርና ገናንነት ለታላቁ ለስም ይሁን። ታርደህልናልና ከበደል ከኃጢአታችን ልታድነን ነፍስን እስከ መስጠት ድረስ በመስቀል ላይ ሞት ስለኛ ተሰቃይተሃልና እሱ በቃላት
ገመት ተብሎ ይተመን ተብሎ ቢባል በገንዘብ በብር በወርቅ ይሄ ዓለም ባላት ነገር ሁሉ አንተ በፈጠርከው በምድር ውስጥ ባሉ ፈሳሽ ቢባል ነዳጅ፣ ፔትሮል ምናምን ነገር ፔትሮሊየም ነዳጆች፣ ብር፣ ወርቅ፣ እንቁ፣ አልማዝ ምናምን ነገር ቢባል በሙሉ እነዚህ ሁሉ ቢደማመሩ በሰማይ በምድር ያለ ነገር ሁሉ አንተ የሰጠህንን ፍቅር ሊተካ ሊገዛ የሚችል ምንም ነገር የለም። ኢየሱስ ድንቅ ነህ የኔ አባት፣ ለዘላለም ስም ይባረክ። አንተና ያንተ ነገር በህይወታችን በቤታችን በሃይማኖታችን አይቅለልብን ጌታ ኢየሱስ። ሰዎች ቤት አንተ ስትጠራ ሌሎችን ፍጡራን ሌሎች ያዱናል ብለው የሚሉትን ከንፈራቸው እስኪደርቅ ድረስ ጠርተዋቸው ለማጣፈጫነት ወይ እሱንም እንዳንተው ብሎ በሚል እንደ ሌላ አዳኝ አንተ ተጠርተሃል። ከብዙ ስሞች በኋላ አንተ ተጠርተሃል። እኔ ቤት እኔ ህይወት እኔ ባለሁበት በወንጌል አማኞች ግን አንተ ብቻ ነው የምትጠራው። አዳኝ አንተ ብቻ ስለሆንክ፣ አባት አንተ ብቻ ስለሆንክ፣ አምላክ አንተ ብቻ ስለሆንክ፣ እረኛ ቤዛ አንተ ብቻ ስለሆንክ አንተ ብቻ ትጠራለህ። አንተ ብቻ ከአብና ከመንፈስ ቅዱስ ጋር አንተን ብቻ እናመልካለን። ለአንተ ብቻ እንገዛለን። አንተ ብቻ ንጉሳችን ነህ። አንተን ብቻ ሾመናል። አንተ ብቻ የህይወታችን ራስ ነህ። አንተ ብቻ የቤተክርስቲያን ራስ ነህ። አንተ ብቻ የቤተክርስቲያን ማዕዘን ድንጋይ ነህ። አንተ ብቻ የቤተክርስቲያን መሰረት ነህ። አንተ ብቻ የህይወታችን መልክ ነህ። እናመሰግናለን። ስምህ ለዘላለም ይቀደስ። ክብርና ገናንነት ለታላቁ ለስም ይሁን፣ በኢየሱስ ክርስቶስ ቅዱስ ስም አሜን፣ አሜን። ተባረኩ ወንድሞቼ እናቶቼ፣ ጸጋና ሰላም ይብዛላችሁ። ወንድምነት ዳንዬ ካለ እሱ ቤት እንቀይር። ዳንዬ አለ ገስት ላይ ግን ካለ ድምፅ አሰማና መክፈት የምችል ከሆነ እኔ ራሴ እኖራለሁ። ከዚህ በኋላ ጌታ ይፈቅድ 1-2 ሰዓት መቆየት እችላለሁ። አለ ወንድምነት አለ ወንድምነት አለሁ። መክፈት ትችላለህ? እሺ ካላችሁ አለው መክፈት እችላለሁ። እሺ እኖራለሁ። እሺ በቃ አውጣና ክፈት። ወንድሞችና እህቶች ከቻላችሁ ኑ እዛ ታፕ ኮፒ ሊንክ ሼር አድርጉ። በጣም እግዚአብሔር በስራ ላይ ነው። ወንድሞችና እህቶች በጣም ነው ደስ ያለኝ። ዛሬም ጭምር ሰዎች እየዳኑ ስለሆነ በውስጥ የምንሰማው ምስክርነት በጣም ነው የሚያስገርመኝ በእውነት እኔ ያልሰማሁትን እኔ ያላየሁትን እግዚአብሔር ያደረገውን ማዳን። እሺ ስለ ዮሐንስ ራእይ 17 አስረዳኝ። ኦኬ ራእይ ዮሐንስ ላይ እንግዲህ ወይ ምናልባት መጽሐፉ ላይ ጥያቄ ያለው ሰው ካለ ገብቶ የሚጠይቅበትን ራሱን የቻለ ጊዜ እናዘጋጃለን። ስለ ባቢሎን ነው፣ ስለ ታላቂቱ ባቢሎን ነው የሚናገረው። በደንብ እናየዋለን። ሜታፎሪክ ከተባለ እዛ ሜታፎሪኮች በጣም ብዙ ተጠቅሰዋል። እናያለን። እህቴ አይ ቲንክ ወይ ወንድም ወይ እህት ልትሆን ትችላለህ። ቴንኪው ጸጋ ያብዛላችሁ። ወንድምነት ጋር እንሂድ። ተባረኩልኝ። ወንድምነት ዳንዬ ጋር እንሂድ። ከከፈተ እዛ ኮስት ላረገው ፈልጋለሁ። እሺ ወንድምነት ከፍቷል፣ ይታያችኋል። ከፍቷል ወንድምነት አልከሰርኩም አላፈርኩም አንተን ብዬ አልከሰርኩም አላፈርኩም ጌታን ጌታ ብዬ ከትናንት ንቅሳን ምስጋናዬ እሷን ምስጋናዬ ብሷን ጌታዬ ኢየሱስ ለዘላለም ስም ይባረክ። አላፈርኩም ታዲያ የዛኔ ነው እዛ አልከሰርኩም አንተን ብዬ አላፈርኩም አልከሰርኩም አንተን ብዬ። ዳንዬ ጋር እንሂድ ወገኖች፣ ተባረኩ። ኮስት እየላከልኝ ነው፣ ይቅርታ። ኮስት የት አለ? ወንድምነትን ኮስት ላኩልኝ በሉት። ከትናንት ይልቅ
ጌታ ይባረክ። አሜን። ዛሬ በቃ እንደተፈታ አንበሳ ሆኛለሁ አልኩ ውስጤ። ጌታ ኢየሱስ ይባረክ። ሁሌም ነው በእርግጥ። አሜን። ጌታ ይወደዳል እኮ አይደል? የቀመሰ የተነካ ያውቃል። አንዱ ጥቅማችን እሱ ነው አይደል? ጠቅጠቅ ስልክ ይዛለች። ያጠቅጠቁም ስልክ አይደለም። ጠቅጠቅ ስልኩን አይደለም። ውስጣችን ኖሮ እየናፈቀን ያስለቅሰናል። የሚኖረው በውስጣችን ነው። ጌታ ግን ይናፍቀናል። እሺ ኢየሱስ ስም ይባረክ። የኔ አባት ወደ ወንድምነት ጋር እንሂድ። ከዚህ ያላችሁ ሰዎች ውጡና እዛ እንገናኝ። እዛ እመጣለሁ። እሺ ሀያት ትችያለሽ። ነይ እዛ። ጥያቄ ያላችሁ ካላችሁ ኑ ዳንዬ ጋር እዛ ሂዱ። ዳንዬ ጋር ወንድምነት ጋር ሂዱ። እመጣለሁ። እዚህ ያላችሁ 427 ሰው ወደዛ ልክ የዳንዬን ጽሁፍ ንኩት። እዚህ ጋር ስሙ አለ አይደል? ስሙን ስትነኩት እሱ ፔጅ ላይ ያስገባቸዋል። እኔ ልዘጋው ነው። ዘግቼ ወንድምነት ጋር እመጣለሁ። ከመጣችሁ ኑ በቃ። ይሄን በላይ ከነገርናችሁ ማስገደድ እንዳይሆን መምጣት ከፈለጋችሁ ኑ። ጌታ እግዚአብሔር ይረዳናል። እዛ የምትመጡ ወንድሞች ታብና ኮፒ ሊንክ ሼር አድርጉት። ተባረኩ። ጸጋ ይብዛላችሁ። ጥያቄ ያላችሁ ሰዎች እዛ ነኝ። ሀያት እዛ አይቼሻለሁ። መምጣት ትችላላችሁ። በተለይ ድነትን በተመለከተ መዳንን በተመለከተ የምትመጡ ሰዎች ካላችሁ መጠየቅ ትችላላችሁ ማለት ነው። ተባረኩልኝ። ጸጋና ሰላም ከሁላችሁ ጋር። ዳንዬ ጋር እንገናኝ። እሺ ጌታ ኢየሱስ ይባርካችሁ። የመጣችሁ ቤተሰቦች ተባረኩ። እንደገባችሁ ሼር ኮፒ ሊንክ የምታደርጉ እግዚአብሔር አምላክ ይባርካችሁ። እንቀጥላለን። ጌታ እናገለግላለን። ስለዚህ በደንብ ሼር እና በደንብ ኮፒ ሊንክ ይደረግ። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። እሺ ዌልካም ጋይስ፣ እንኳን ደህና መጣችሁ። ወንድምነት ጋር ጥያቄ አለኝ ያላችሁ ሰዎች ቅድሚያ እንሰጣችኋለን። እናንተን ቅድሚያ እንሰጣችኋለን፣ ከዛ እንቀጥላለን ማለት ነው። ተባረኩ። ጌታ ኢየሱስ ይባርካችሁ። አብርሃም ሚዩት አድርግ። ሚዩት አድርግ። አንተ ድምፅ አለ አንተ ጋር። እሺ ሚዩት ማለት የማይክ ምልክቷ ማለት ናት። እሺ ጸጋ ይብዛላችሁ። ሼር እና ኮፒ ሊንክ እናድርግ። ትንሽ በደንብ ይፍጠን። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። እሺ የነበራችሁ እዛ ጥያቄ አለን ያላችሁ ሰዎች ስለ መዳን የምታነሷቸው ጥያቄዎች ካላችሁ ማንሳት ማውራት ስለሚቻል እሺ ቅድሚያ ለእናንተ እንሰጣለን። እሺ አንድ ቁጥር ብጽፉልን መለየት እችላለሁ። እውነት ለመናገር መለየት እችላለሁ። አንድ ቁጥር ከጻፋችሁልን መለየት እችላለሁ እናንተን ማለት ነው። ተባረኩ። ቴንክ ዩ ጋይስ። እሺ እዛ ስላላየው ማለት ነው ስማችሁ ትዝ ስለማይለኝ። እሺ ሼሩን ኮፒ ሊንኩን በቃ እናፍጥነው። አብረን እናገልግል። ሪፖስት ይደረግ፣ አድ ቱ ስቶሪ ይደረግ እና በደንብ ሼር ከተደረገ መቀጠል ስለምንችል ማለት ነው። እሺ ሰላም ቡራቱ ቡራ ቡርቱ ነው የሚለው። ሶሪ ሰላም እንዴት ነሽ? እግዚአብሔር ይመስገን አለን። ጥያቄ ነበረኝና እሺ ስለ መዳን ቅድም ኤርሚ ሲያወራ ሰምቼ። እሺ አባቴ ኦርቶዶክስ ነበረ እና ሊሞት አካባቢ ያኔ ከሰዓት ሊሞት ጠዋት አካባቢ በጌታ ማንም አልነበረም፣ እኔ ብቻ ነበርኩኝና ቤት ውስጥ ብዙ ሰው ነበረ እና ጌታን እንዲቀበል አድርጌው ነበረ። እኔ ልጅ ወደ አንተ መጥቻለሁ፣
ስሜን በመዝገብ ላይ ጻፍ ብቻ ነበር ያለው። ሰይጣንን ዓለምን ክጃለሁ በል ስለው እምቢ አለኝና ይሄ ሰው ድኗል ወይስ እንዴት ነው የሚለው ጥርጣሬ ሁሉ ጊዜ ውስጥ እንትን ነበረ። ብዙ ሰው ግን እያፈዘ ነበር ያኔ ብዙ ሰው ስለነበረ። እንግዲህ ኢየሱስ ክርስቶስን የህይወቱ ጌታና አዳኝ አድርጎ ተቀብሏል። ኢየሱስ አዳኜ ነው አምላኬ ነው፣ እሱ በሰራው ስራ በመስቀል እንደሚድን አምኖ እሱን ኮንፌስ አድርጓል። ምክንያቱም አንዳንዴ ንግግሩ ብቻ አይደለ እምነት ይጠይቃል። ምክንያቱም የምናምነውን ጌታ ነው ኮንፌስ የምናደርገው እና አንዳንዴ ንግግሩ ብቻ ሳይሆን ልብን ስለሚፈልግ ጌታ የንግግር ብቻ ሳይሆን የልብም ጌታ ስለሆነ ማለት ነው። እና ሰው በልቡ አምኖ በአፉ መስክሮ ነው የሚለው። ሁለቱ አብረው ነው የሚሄዱት። መመስከሩ ብቻ ሳይሆን ማመን ስለሚጠይቅ ማለት ነው። በልብ ውስጥ ያመንነው ጌታ ነው የሚያድነን እና አምነውበት ነው ያንን ያወሩት። እሱ ማተር ስለሚያደርግ ማለት ነው። አምኖና ጌታ እንደሚያድናቸው ገብቷቸው ከሆነ የጸሎት ሙሉ ፎርሙላ አይደለም እያወራን ያለ ነው። ዋናው በክርስቶስ ኢየሱስ የማመኑ ጉዳይ ላይ እኛ አባት ምን ያህል ተቀብለውታል ንግግሩ ወይ ደግሞ ያንቺ ያልሻቸውን ነገር እውነት ለመዳን ባላቸው ጥማት ላይ ኢየሱስ ክርስቶስን የተቀበሉበት እምነት ይወስናል እና እሱ ነው ማተር የሚያደርገው። አሩን ነው ደግሞ የሆነ ሰው ድኗል አልዳነም የሚለውን ጀጅመንት ራሱ እንትን ነው የሚሆነው፣ ግልጽ አይሆንም ለእኛ ማለት ነው። ግን ዋናው ቁም ነገር ከኛ አንቺ እንደ አባትሽ እንዲኖሩ ከመፈለግ አንጻር ኢየሱስን ነግረሻቸው አዎ ይሄን ጌታ እቀበላለሁና ይሄንን ጌታ ተቀብዬ መዳን እፈልጋለሁ ብሎ ኮንፌስ አድርገዋል። እሱ ነው ቁም ነገሩ። ካደረጉ በቃ ያ ሰው ይድናል። ኢየሱስን እንደሚያድን ለሱ እንደሞተለት በመስቀል ላይ ያ እምነት ኖሮት በጌትነቱ አምኖ እሱን ጸሎት ከጸለየ ያ ሰው ይድናል። አሁን እዚህ ሁሌ የምናጸልየውን ጸሎት እያንዳንዱ እንዲቴሉን ይበላ አይደለም። እሱ እንደ አንድ ፎርሙላ የተሰጠን ጉዳይ አይደለም። ግን ኢየሱስን በማመን እሱን በማመን ህይወት እንደሚገኝ የዘላለም ህይወት እንዳለ ማመን በጣም ክሪቲካል ጉዳይ ስለሆነ ማለት ነውና ኢየሱስን ሪል ካም እንግዲህ ሰይጣንን ክጃለው ለማለት የሚቸገረው አይመስለኝም። ምክንያቱም ሁለት ጌታን መከተል ስለማይቻል ማለት ነው አይደል? አትሊስት ሁለት ጌታን መከተል አይቻልም። ኢየሱስን አምናለሁ ያለ ሰው ሰይጣንን ለመካድ ሬዲ ነው የሚሆነውና እንግዲህ የሰበክሻቸው የነገርሻቸው ለሰበክሽው ነገር ደግሞ የልብ ምላሻቸው ምን እንደሆነ አንቺ በበለጠ ተረጃዋለሽ ብዬ አስባለሁ፣ የነበረውን ሴናሪዮን ስለምታውቂ ማለት ነው። አዎ ማለት እሱ ኦርቶዶክስ ነበረ፣ አዲስ ኪዳንን ያነባል ሁልጊዜ። ግን ጴንጤ አልሆንም ነበረ ሁልጊዜ የሚለው። ጴንጤን በጣም ነው የሚጣላው፣ ግን ኢየሱስን ይወደዋል፣ መጽሐፍ ያነባል፣ ሁልጊዜ ነበረ መመሰክርለት። ግን አሁን በደከመና በነፍስ ሲሆን ነው በቃ እጁን አንስቶ አዎ እሱ እኮ አባቴ ነው አለ። አባትህ ነው አይደል? አዎ አባቴ ነው፣ እኔ ልጅን ተቀበለኝ በል ስለው አለ። ከዛም ብዙ የሚባሉትን ሁሉ ብሎ መጨረሻ ላይ ዓለምን ሰይጣንን በል ስለው እምቢ አለና በጣም ይሳደባልና ተሳደበ። በመጨረሻ ላይ ነበር ይሄንን ያለው። ለዛ ነው ጥያቄ ሆነብኝ እንጂ ኢየሱስን ይወደዋል። እና ይሄ ነው ጥያቄ የሆነብኝ። እናመሰግናለን ስለመለስክልኝ። ያ እሺ፣ ታዲያ ወንድምነት የምትጨምረው ነገር አለ? እሺ፣ ባይዘው ቀደም ሲያወራ ነበር ወንድምነት ለዘመዶቻችን ወንጌል መስበክ ያለብን ለዚህ ነው ማለት በቃ ለምናውቃቸው ሰዎች ሁሉ ኢየሱስን መናገር ያለብን ለዚህ ነው ማለት አሁን እድል እያለን ጊዜ እያለን ምናምን በደንብ በቃ ባለን ነገር ሁሉ አጋጣሚ ሁሉ ተቀበሉንም አልተቀበሉንም ይሄንን ጌታ መስበክ መቻል አለብን። the only option የኛ የምንላቸው የቅርብ ሰዎች ዋስትና የሚሆናቸው ኢየሱስ ክርስቶስን ሲቀበሉና ሲያምኑ ብቻ እና ይሄንን ጌታ እንዲቀበሉ አይኖ በጣም አንዳንድ ሰው ያው የልብ ፍቃድ ስላለ አስቸጋሪ እንደሚሆን ይታወቃል። ግን ባለን አጋጣሚ ሁሉ we have to invest them በቃ በደንብ ኢየሱስ ክርስቶስን በደንብ እነሱ ላይ
መስበክ፣ መናገር፣ ማውራት አለብን አይደል? ከቤታችን፣ ከዙሪያችን፣ ከአካባቢያችን መጀመር አለብን። ልክ ነው። ለርቁትም ሰው መንገድ ጥሩ ነው፣ ግን አጠገባችንም ያሉ ሰዎች መዳን አለባቸው፣ ማምለጥ አለባቸው ምናምንና ለወንጌል ትክክለኛ ታይም የሚባልበት ጊዜ ሰዎች የመጨረሻ ታይም ሲደርሱ ብቻ አይደለም እና ደጋግመንም ቢሆን ባይቀበሉንም ቢገፉንም እቴ በጣም እንግዲህ የተባክሽ ያንን የምታረጊ ከሆነ ሁሌ የምትነግሪ ከሆነ ግን ሁሌ መንገር ግን መቻል አለብን። አትሊስት እኛ እንዳይቆጨን አልነገርኩትም አላወራሁትም ምናምን እንዳንባል በቻልነውና እግዚአብሔር በር በከፈተልን በየትኛውም አጋጣሚ ለነኚህ ሰዎች፣ ለዘመዶቻችን፣ ለቅርብ ሰዎቻችን መንገር መቻል አለብን። ላይቀበሉን ይችላሉ፣ ሊገፉት ይችላሉ። ግን ከኛ የሚጠበቀውን ነገር ያንን እውነተኛውን የጽድቅ ወንጌል በደንብ መንገርና መስበክ አለብን። እሱን ማድረግ አለብን። በቃ ሲሪየስሊ ጉዳይ ላይሆን ይችላል። ጉዳዩ ሲሪየስሊ ጥቅስ እያወጡ ምናምን ላይሆን ይችላል። ግን በቃ ኢየሱስ እኮ ይወድሃል አባቴ፣ እናቴ፣ ኢየሱስ እኮ ይወድሻል። ስለ አንቺ ሞቶልሻል፣ በመስቀል ላይ ዋጋ ከፍሏል እና ይህንን ጌታ ተቀበዩ፣ ልብሽን ክፈችለት እና እንደዚህ አይነት በጣም በሚረዱትና ሊገባቸው በሚችል መንፈስ ቅዱስ በእናንተ ላይ በሚያስቀምጠው በሆኑ መንገዶች በከፈተላችሁ የኔ አጋጣሚዎች ያንን እውነት መናገር በጣም ብዙ ነገሮችን ሌት ከወደ በኋላ እንዳንጸጸት ያደርገናል እና በቃ መናገር አለብን። ክርስቲያን መናገር አለበት። በጣም ደግሞ ለምንወዳቸው ሰዎች ኢየሱስ ያስፈልጋቸዋል አይደል? አዎ፣ እኛ ራሳችንን በኢየሱስ አለ ያስመለጥ ነው። በጣም የምንወዳቸው የምንቀርባቸው ሰዎች ደግሞ እውነት ነው ኢየሱስ ያስፈልጋቸዋል። ይሄን ጌታ ምን ማድረግ አለብን? መንገር አለብን። በእውነት መጽሐፍ ቅዱስን እንዲያነቡ ማበረታት አለብን። ኦፍኮርስ መጸለይ አለብን፣ ልባቸው በጌታ ፍቅር እንዲረታ እንዲሸነፍ። ግን በቃ ካደረግን፣ ከጸለይን፣ መጽሐፉን እንዲያነቡ ኢንከሬጅ ካደረግን፣ ደጋግመን ወንጌሉን ከነገርን በኋላ ግን የኛ ኃላፊነት ግን አይደለም። የሰዎቹ ውሳኔ ነው የሚሆነው። እነሱ ካልወሰኑ ምንም ልናደርግ አንችልም። ግን አትሊስት እኛ የማይቆጨንን ነገር እንዳደረግን ይሰማናል። ምን ነው በነገርኩት፣ ምን ነው ባወራሁት አንልም፣ ለራሳችን ማለት ነው። ምክንያቱም ኦልሬዲ ነግረናል፣ ከኛ የሚጠበቀውን ነገር አድርገናል። ሌላው ጉዳይ የነሱና የጌታ ነው የሚሆነው አይደለ? እንደዛ ነው የሚሆነው። ምክንያቱም ማንንም ሰው በግድ እናሳምነው ምናምን አንችልም። እንደሱ አይነት እምነት አይደለም የተቀበልነው። ሰውየው ፈቅዶና ጌታን ለመቀበል ሬዲ ሲሆን ያ ሰው ጌታን ያገኛል፣ ይድናል፣ የዘላለም ሕይወትን ያገኛል። ከዛ ውጭ ግን ከኛ የሚጠበቀውን ትልቁን ነገር በኋላ ላይ እንዳንቆጭ የምናደርጋቸው ነገሮች ግን ጊዜ እያለ ቀን ሳለ ብናደርግ መልካም ነው። እሱ ለማሳሰብ ያክል ነው። እሺ እንቀጥላለን። ተባረኩ ወገኖች። ሼሩ ኮፒ ሊንኩ በደንብ ይፍጠን። አይ ቲንክ 3000 ነው የሚታየኝ። ከቻላችሁ 10000 በላይ ያስገቡት። አብረን እናገልግል። ጸጋ ይብዛላችሁ። ቤካዬ እንኳን ደህና መጣ። ሰላም ብለናል። ሁሉ ሰላም። እሺ አብርሃም ሰላም። ሰላም አብርሃም። እሺ ቡርቴ ተባረኪ። ሚዩት ነው እያወራ ከሆነ ወዳጅ M11 ቪዲዮ ነው እንጂ ወዳጄ ስልክ እንትን ሚዩት ነው እያወራ ከሆነ የማይክ ምልክቷን ተጫናት። እሺ ስለ መዳን ሌላ ጥያቄ ያለው ሰው አለ? ኦርቶዶክሳዊ ጥያቄ ያለው ሰው አለ ስለ መዳን? መስፍን ነው። እሺ አብርሃም ነው መሰለኝ። ቴዳይ እሺ መስፍኔ I'm sorry እሺ ሰላም ሰብለ እንዴት ነሽ? ወይ እንዴት ነህ? ሰላም ዳኒ። እግዚአብሔር ይመስገን። እንደምን አላችሁ? ደህና ናችሁ? ጌታ ይባረክ።
ደህና እግዚአብሔር ይመስገን። ይኸውልህ እኔ ባለፈው ገብቻለሁ ታስታውሰኝ ከሆነ እሺ ሰውዬ ታስታውሰኛለህ? ገብቼ ነበረ ባለፈው፣ ጥያቄም ተመልሶልኛል እግዚአብሔር ይመስገን። እኔ አሁን እዛ ኦርቶዶክስ ቤት ውስጥ ነው ያለሁት። ነገር ግን በቃ ሁሉ ነገር በክርስቶስ ብቻ ሆኗል። በቃ ሌላ ጌታን ተቀበሉ ደግሞ ሲባል ኤርሚም ሲል አንተም ስትል ሁልጊዜ በቃ እንደተቀበልኩኝ ነው። ማንም ሲኤምቲቪ ምናልባት ፓስተር ተስፋሁን ሌሊት ላይ ያዳምጣለሁና እሱም ልክ እንደዚሁ ጌታን ተቀበሉ ሲል በቃ ተነስቼ ቆሜ መቀበል ነው። ግን አሁንም አልወጣሁም አለሁ፣ እዛው ነው ያለሁት እና ለብዙዎች ደግሞ በቃ የገባኝን ነገር እናገራለሁ። ምን ወንጌል ብቻ ነው፣ ሌላ ክፋት የለውም፣ ሌላ መጥፎ እንትን የለውም። ጥሩ ትምህርት አላቸው፣ በተሰሙትም ትጠቀማላችሁ ላለው። አንዳንዱ ደግሞ ጴንጤ ከመሆን እኔ ሙስሊም ብሆን ይሻለኛል የሚያመንኩኝ ወይንም በሱ ብቻ ነው ያለሁት። ግን ከቤተ ክርስቲያን አልወጣሁም፣ አሁንም አልዳንኩም። ጥያቄ እኔ ጋር ነው የሚቆራረጠው የአንቺ ስልክ ዳኒ። አልዳንኩም ወይ ስትይ ሰምቼሻለሁ። አልወጣሁም አልተሰማህም? ሰምቼሻለሁ። እሱም ብቻ አይ ነው ከዛ በፊት ያለው በመሀል እየተቆራረጥሽ ነውና ሚስ ያደረኩት ነገር እንዳይኖር ብዬ ነው። በመሀል ትቆራረጫለሽ። በቃ እኔ ያወቅኩትን የገባኝን ኔትወርኩ ይሆናል። እሺ ወይንም ወጥቼ እገባለሁ። እሺ ወይ ውጪና ተመለሰሽ ነው። ኔትወርኩ ይሆን ወጥቼ ልግባ? እስቲ እንደሱ አድርጊ ተብዬ ከሰማሽኝ እንደሱ አድርገሽ እሺ ሚስ ያደረግንሽ ሀሳብ እንዳይኖር ማለት ነው። እሺ ጸጋ ይብዛላችሁ፣ ተባረኩ። ሼር የምታረጉ ኮፒ ሊንክ የምታረጉ ወዳጆች በደም ሼር እና በደም ኮፒ ሊንክ ይደረግ። እናፍጥ ነው ብዙ ሰው እያደረገ አይደለም ይታየኛልና ኦልሞስት ቆሟል። እሺ መስፍን ሰላም ወዳጅ። ቪዲዮውን አጥፍተህ ቮይሱ ነው የሚሻለን። ምልክት ቋንቋ አረክብን እኮ። እሺ ምን ላድርግ? እሺ አሁን ይታያል? ካየንህም አቆየን፣ መስማት አቃተን እንጂ ካየን። እሺ አሁንስ? አሁን አሪፍ ነው። አሁን አሪፍ ትታያለህ፣ ትሰማለህ። እሺ አንድ ጥያቄ ያለኝና እሺ መዳን ምን ሲሆን ነው በሚለው ላይ ጥያቄ አለኝ። ምንድን ነው ጥያቄ የፈጠረብህ? መዳን የሚለው ቃል ምን ሲሆን ነው? አሁን ብዙ ጊዜ መዳን በሚለው ላይ ብቻ ቃላቱ ያው የመዳን ቃላቱ ምንና ወይ ትርጉሙ ይታወቃል። ግን ምን ሲሆን ነው ጥያቄ የሚሆነው። ሰው የሚድነው ምን ሲሆን ነው ጥያቄ? በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምን፣ መጽሐፍ ቅዱስ በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ይላል። ስለዚህ ሰው የሚድነው በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምን ነው። ካላመነ አልዳነም ማለት ነው። ልጁ ያለው ሕይወት አለው ይላል። ሰዎች የሚድኑት ኢየሱስ ዳኒ ኢየሱስ ክርስቶስን ምን አድርገን ስናምን ስለ አንተ እንደሞተ በመስቀል ላይ ዋጋ እንደከፈለ ያንን ዋጋ በከፈለው ዋጋ አንተ ነፃ እንደምትወጣ አምነህ ስትቀበል በእግዚአብሔር ልጅ በክርስቶስ ኢየሱስ ላይ እምነት ሙሉ ሲሆን ትድናለህ። መጽሐፍት ይህንን ነው የሚናገረው። እሺ እሱን አምናለሁ እንደሞተልኝ። ያው ሰው ለማዳን ሰው የሆነበት ስራውን ሁሉ ሰርቶ ያው ሰው የሰው ልጅን ሁሉ የማዳን ስራ እንደሰራ አምናለሁ።
ኢየሱስ ክርስቶስ በእርግጥ ያው አሁን ከትናንትና ወዲያ ስናወራ ነበረ። ምናምነው በአማላጅነቱ ነው ወይስ በአምላክነቱ? ኢየሱስ ክርስቶስን ልመን ብለህ ስትቀበል ኢየሱስን እየከፈልክ አታምነው። ምክንያቱም የክርስቶስ ኢየሱስ ማንነትን ኢየሱስን መቀበል ማለት ሙሉ ማንነቱን መቀበል ማለት ነው። ምን ማለት ነው? ጌታችን ኢየሱስ ክርስቶስ ለምሳሌ ፍጹም ሰው ፍጹም አምላክ ነው። ቤተ ክርስቲያን ፍጹም ሰው ፍጹም አምላክ እንደሆነ ትቀበላለች፣ ታምናለች። አሁንም ቢሆን ማለት ነው የጌታን ማንነት ከፍለኸው አይደለም የምትቀበለው ማለት ነው። የጌታን ማንነት ሙሉን ነው የምትቀበለው። ስለዚህ ክርስቶስ ኢየሱስ ለመዳን ስትፈልግ አምላክነቱ ዋጋ ደግሞ የከፈለው ማንነቱም ማለት ስለአንተ በመስቀል ላይ የከፈለው ዋጋ አሁንም ደግሞ ስለአንተ የሚያደርገውና የሚሰራውም ስራ ከድነት ጋር ይገናኛል። ምክንያቱም ክርስቶስ ኢየሱስ አንዴ መጥቶ ሞቶ ብቻ አይደለም ያከተመው። አሁንም ደግሞ መታረቅ፣ ከእግዚአብሔር ጋር መስማማት፣ ኃጢአት ይቅርታን፣ ምሕረትን እንድትቀበል ሲያስፈልግ ስለአንተ የፈሰሰው የክርስቶስ ኢየሱስ ደም አሁንም ያስፈልጋል። ጌታ አሁንም ያስፈልጋል። ከዳንክ በኋላ ከጸደቅክ በኋላ ኃጢአት ስትሰራ ስትበድል አመንበታለሁ። ስለዚህ ከፍለህ አትመነው። ጥያቄ አሁን ያለ መክፈሉ ጉዳይ ኢየሱስ ክርስቶስን አማላጅ አድርገን ነው የምንቀበለው ወይ ሙሉ አድርጎ መቀበል ወይ ማመን ወይስ አምላክ በሚለው ላይ ነው? አሁን ሁለቱ የተለያዩ እንትን ናቸው። የተለያዩ እይታ ነው የሚፈጥሩ። አማላጅነቱም አምላክነቱም የተለያዩ እይታ ነው የሚፈጥሩ። ስለዚህ ማን ብለን በሙሉ ልቦና ስናምን ነው ተቀባይነትን የምናገኘው? ወይም እምነት ወይም በሱ ጽኑ ማመን የሚለው ምን ነው የተረጉማል? ራሱኑ ጥያቄ ነው ደግሞ የጠየቀኝ ወይ አልገባህም ማለት ነው ያልኩ እኮ እኔ ማለቴ አማላጅነቱን ነው አምላክነቱን ነው ጥያቄ እየሆነብኝ ያለው። አምነን የምንቀበለው የትኛውን ነው? እሱ ፖይንት እኮ ነው እያወራን ያለው። እሱም ፖይንት ነው አሁን የነገርኩህ። እሱም ፖይንት ነው። ከፍለህ አይደለም ኢየሱስ ነው የመክፈሉ ያለ መክፈሉ ነገር እሺ። ድምፅ ሚውት አለ አንተ ጋር ሚውት አድርገው። እሺ ወንድምነት ሀሳብ አለ እሱ የሚወድስልኝ ነገር የለኝ። እሺ ሚውት አድርገህ ወዳጅ። ድምፅ አለ አንተ ጋር ከጀርባ የእግዚአብሔር ቃል ወይ ድምፅ ስላለ አንተ ጋር ሚውት አድርገህ ከጀርባ ሲያወሩ ይሰማል። እሺ ቆይ ትንሽ ዘር ልበል አንዴ። ሚውት ማድረግ ትችላለህ እኮ ስታወራ ማይኩን መክፈት ትችላለህ ወዳጅ። አንተ አሁን በጣም ስፔሻላይዝድ ያደረከው ካሜራ መክፈት ላይ ነው። ቮይስ መክፈትን ደግሞ ልመድ ብራዘር። የሚጠቅመው እሱን አሁን እያወራን ስላለ ማለት ነው። እና ማይክህን ስትዘጋው እሺ እኔ እረድቻለሁ። ኦኬ ሰውም እንዴት ነው የሚድነው ካልከኝ ክርስቶስ ኢየሱስን አምኖ ሲቀበል ነው። ክርስቶስን አምኖ ሲቀበል ማለት ምን ማለት ነው ካል ከፍለህ አይደለም ኢየሱስን የምትቀበለው። ኦኬ የሆነን ፓርቱን ተቀብዬ የሆነን ፓርቱን ትስቼ ምናምን የምትለው ጉዳይ አይደለም። ኦኬ ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ነው። ጌታን ስናመን ፍጹም ሰው ፍጹም አምላክነቱን አምነን የተቀበልን ክርስቲያኖች ነን። ክርስቶስ ኢየሱስ ብለን ስናወራ ምንድነው ለሰው ልጆች ድነት ያደረገው ካልክ ሰው ካመነና ከዳነ በኋላ ባለው ህይወቱ ስቲል ዋስትና የሚሆነው የዘላለም ህይወት እርግጠኛ እንድንሆን ያደረገን አክቲቭ የሆነ የክርስቶስ ኢየሱስ በእኛ ህይወት ላይ አገልግሎት ስላለው ነው። ለምሳሌ መጽሐፍ ቅዱስ እንደዚህ ይላል። የተለመደ ነው ለመቀየር ተሞክሯል ቤተክርስቲያኒቷ፣ ግን እስቲ እናንብበው። እንደዚህ ይላል፣ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ስለዚህ ያመንነው ጌታ ይሄ ተቀበልነው የምንለው ኢየሱስ አሁንም በአብ ቀኝ ሆኖ ስለኛ የሚማልድ ጌታ መሆኑን እንቀበላለን። ኦኬ የዘላለም ህይወት ተስፋችን እርግጠኛ የሆነው አሁንም ድረስ እኛን ነፃ ለማውጣት ከየትኛውም ኃጢአትና በደል ኃጢአታችን በደላችን እግዚአብሔርን ባሳዘንበት በየትኛውም ሞመንት ላይ ጠበቃ የሚሆነን ጌታ ስላለን ይሄ መረሳት የለበትም። ምክንያቱም ሰው የክርስቶስ ኢየሱስ ማንነት ሙሉን ነው የሚቀበለው። ኦኬ የጌታ ማንነት ምንድነው ካልከኝ አሁንም በአብ ቀኝ የኃጢአቴ ማስተሰሪያ ክርስቶስ ኢየሱስ ነው።
ይሄንን ክርስቶስ ኢየሱስን ካላመንኩኝ አሁንም ስለኔ ኃጢአትና በደል ተስፋዬ እሱ እንደሆነ ካላመንኩኝ መንገዱ እሱ እንደሆነ ካልተቀበልኩኝ ኢየሱስን አልተቀበልኩትም ማለት ነው። ለዚህ ነው ብዙ ኦርቶዶክሳውያኖችን ቻሌንጅ የምናደርገው። ኦኬ አሁን ድረስ ብዙ ትውልድ እኔ እኮ ኢየሱስ አምላክ እንደሆነ አምናለሁ ይላል። ኦኬ አማላጅ ነው ስትለው አይደለም ይላል። በቃ አማላጅ እንደሆነ ካላመንክ ኢየሱስን አልተቀበልክም፣ አላመንክም። ለምን? ኢየሱስ ክርስቶስ ማለት እዚህ የጌታ ሙሉ ማንነቱ ይሄ ነው። ለምን? መንገድ የሆነው ኢየሱስ ስለሆነ፣ መታረቂያ የሆነው ኢየሱስ ስለሆነ፣ ከእግዚአብሔር ጋር ባለህ ግንኙነት የኃጢአት ማስተሰሪያ ኢየሱስ ስለሆነ ነው። ከዚህ ውጭ ሌላ አማራጭ አለ? የለህም። ወይ ኢየሱስን ሙሉን ትቀበላለህ ወይ ትተዋለህ። አማላጅነቱ አይመቸኝም ካልክ በቃ መንገድ የሆነውን ኢየሱስን አልተቀበልከው። ስለዚህ ከእግዚአብሔር እውነት ትጎላለህ ማለት ነው። እና እንዲህ እየከፋፈልክ የምትቀበለው ኢየሱስ የለም ብራዘር። አይኔ አምላክነቱ ብቻ ነው የምቀበለው ማለት አትችልም። ደግሞ ሊቀ ካህንም ነው አይደል? ሊቀ ካህንነቱን ዲናይ ልታደርግ አትችልም። መንገድ ነው ኢየሱስ። የጌታ ማንነቱ ማለት ይሄ ነው። እና እንዲህ እየከፋፈል ልንቀበለው የምንችለው ኢየሱስ የለንም ማለት ነው ብራዘር። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እኮ ይሄንን ነው የሚናገረው አይደል? ይሄንን ነው የሚያወራው በግልጽ ማለት ነው። ሰው የሆነው ክርስቶስ ኢየሱስ ስለኛ የሆነበትን ሪዝን ይነግረናል። መካከለኛ ሊሆን፣ አስታራቂ ሊሆን፣ በእኛና በእግዚአብሔር መካከል ሊቆም እንዳለ መጽሐፉ ይናገራል፣ ያስተምራል። ስለ ጌታ ስንቀበል ስናምን የጌታን ሁሉንም ነገር መቀበል ግዴታችን ነው ማለት ነው። መስፍኔ ግን ያው ለአንተ ጥያቄ ላይ ለምን ማትቀበለው ነው መጽሐፉ እያለ መጽሐፉ ካለ ለምን ማትቀበል? መጽሐፉ እየነገረ ምን ለመቀበል ለምን የከበደ? አይ ቲንክ የካሜራ ሁለት በተኖች ነው ያሉት መስፍኔ። አንደኛው በተን የካሜራ ነው፣ ኦኬ። አንደኛው ደግሞ የማይክ ነው። እየነካት ያለው የቪዲዮዋን ነው። ካጠገቧ የማይክ ምልክቷ ናት የምትጠቅም፣ እሷን ተጫናት። አሁን እሰማለሁ ዳኒ። እሺ አሁን ትሰማለህ? እሺ ያውልህ አሁን ምን አለ መሰለህ፣ አሁን አማላጅነቱን ካልተቀበል ጌታን ካላመንክ ጌታን አልተቀበልክም፣ አላመንክም፣ አላወቅኩም የምትለውን እኮ በተለያየ ቦታ ላይ ከወንጌሉ በራሱ እንግዲህ በክርስቶስ ወንጌል በተቀመጠው ላይ ስናገኘው ያንን ነው ብለን እንዳናምን ነው የሚያደርገው። እንዴት ለምን ብትለኝ አሁን ትናንትናም ስናወራ ነበረ በዮሐንስ ወንጌል 16:25 ላይ ያለው ላይ ስናወራ ነበረ። ዛሬስ በምሳሌ ነገርኳችሁ፣ አስተማርኳችሁ። ያንን ነገር ለእናንተ በግልጽ እንጂ በምሳሌ የማልናገርበት ጊዜ ይመጣል። ያኔ በስሜ ትለምናላችሁ እንጂ እኔ ስለእናንተ አብን እንድለምን የምላችሁ አይደለው ያለውን። እሺ ምን እናድርገው? እሺ አንተ እዛ ጋር ያለውን አምነ ካልተቀበልክ ብለኸኛል። እሺ ልመነው፣ ልቀበለው። ይሄንስ ምን እናድርገው? ዮሐንስ ወንጌል ምዕራፍ 16 እንዳትቀበል ያደረገህ ነገር ለምንድን ነው? ጌታ እንደውም እኮ ዮሐንስ ወንጌል ምዕራፍ 16 በግልጽ ቋንቋ የጌታን ድምፅ አለ አንተ ጋር ወዳጅ እግረኛ አጋኒ መንገድ ዳር ነው ያለውትና ለዛ ነው። እሺ ዮሐንስ ወንጌል ምዕራፍ 16 የበለጠ እኮ እንደውም ጌታን የምትወድበት ክፍል እዛ ክፍል ላይ ስለ ክርስቶስ አውዱን ነው አሁን መረዳት ያለበት። አሁን ትላንትናም ስታወራ ሰምቻለሁ። ሚስ አንደርስታንድ ስላረከው ነው። ክፍሉን እንድትረዳው ሐሳቡን ላሳይ ክፍሉን እንድትረዳው ማለት ነው። ጌታችን ኢየሱስ ክርስቶስ ከዛ በኋላ እኔ አልለምንም የሚል ትምህርት አይደለም እዛ ጋር ያለው። ኦኬ ሐሳቡን እንድትረዳው ማለት ነው። ለምንድን ነው እሱ ቁጥር 23ን አንብበዋል? 26 ከመድረሱ በፊት እስቲ ቁጥር 23ን አንብበውስ መጽሐፍን አሁን አልያዝኩኝም። እኔ አሁን ያዝኩትን ነው እያወራሁ። እንደዚህ ይላል፣ በዚያን ቀን ለምሳሌ ከእኔ አንዳች አትለምኑም፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል ይላል። አንድ ጥያቄ ልጠይቅህ። አንተ ወደ ኢየሱስ ዳይሬክት ትለምናለህ? እለምናለሁ። ቁጥር 23 ግን በዚያን ቀን ከክርስቶስ ኢየሱስ አንዳች አትለምኑ ብለዋል። ታዲያ ለምን ነው የምትለምነው?
25 ላይ ያለው ምንድነው? ስለ በሱ በክርስቶስ እንደምን አይደለ? አይ በክርስቶስ አላልኩም እኮ ራሱ ዳይሬክት ኢየሱስን ትለምነዋለህ ወይስ አትለምነው ነው ጥያቄ። እለምነዋለሁ። ቁጥር 23 ግን በዚያን ቀን ከኔ አንዳች አትለምኑ ብሏል። ቁጥር 23 ግን በዚያን ቀን ከኔ አንዳች አትለምኑ ብሏል። ቃሉን ታዲያ ለምን አልተቀበልክም? ለምን 26ን ብቻ ለምን ተቀበልክ? እሺ እንደዛ ካልክ ማለት ነው። አሁን ከሌላ ቦታ ያለውን ካየሁት አንፃር በዕብራውያን 7:25 ጨርስና ዮሐንስ አሁን እያወራን ያለው ዮሐንስ ወንጌል ምዕራፍ 16 ነው። ከዛ ደግሞ ሌላ ቦታ ደግሞ እንሄዳለን። አየህ ክፍሉ አየው አሁን ያዛረገህ ማለት ነው። አየው ጌታችን ኢየሱስ ክርስቶስ ያዛርጎኝ አይደለም። አሁን ክርስቶስ ያን የተናገረው ኢየሱስ ክርስቶስ ኖርማሊ በስጋ በተገለጠበት ስራውን ሁሉ ሰርቶ ሊጨርስ ያለበት ጊዜ በደረሰበት ሰዓት ነው የተናገረው። ቢናገርስ ምን ለውጥ አለው? ሁለቱም ጋራ በዚያን ቀን ነው ያለው። ሁለቱም ተመሳሳይ ቀን ነው የሚያወራው። በዚያን ቀን ነው ያለው። በዚያን ቀንም ከኔ አንዳች አትለምኑም ብሎ ቁጥር 23 ላይ ያወራል። ቁጥር 26 ደግሞ በዚያን ቀን በስሜ ትለምናላችሁ ነው የሚለው። አየህ ሁለት ፖይንት ነው ያለው። ቁጥር 23 ላይ በዚያን ቀን ቁጥር 23 ላይ በዚያን ቀን በስሜ ምንም አትለምኑም ማለት ነው። ቁጥር 23 ላይ በዚያን ቀን ከኔ አንዳች አትለምኑም ማለት እንዳትረሳ። በዚያን ቀን ከኔ አንዳች አትለምኑም ማለት ኦኬ፣ ከኔ አንዳች አትለምኑም ነው ያለው። ቁጥር 26 ላይ ደግሞ በዚያን ቀን በስሜ ትለምናላችሁ ነው ያለው። አየው አንተ የወሰድከው ቁጥር 26 ነው። ዋይ ኖት ለምን ቁጥር 23ን ሲሪየስ ለምን አልወሰድክም? አትለምን እያለ ለምን ነው የምትለምነው? 23ን አልቀበልም ማለት ነው። 23ን አሁን ስታነብ እኔ የምረዳው ኢየሱስ ክርስቶስ በሞቱ ጊዜ ያለውን ጊዜ ነው በዚያን ቀን ብሎ የተናገረው። አይ ስለሞቱ ጊዜ አለማ ሁለቱም እኮ ሁለቱም ተመሳሳይ ነው ስትል እኮ በዚያን ቀን ያለው ሁለቱም ከፊት ናቸው። አሁን እሱ ከመናገሩ ከተናገረበት ከፊት ነው ያለው ሁለቱም። አይ ይኸውልህ ቃሉ ተመሳሳይ ነው። በዚያን ቀን ብሎ ሲያወራ ትክክል ነህ። ቃሉ ስለሆነ ተመሳሳይ ቀን ነው እያወራ ያለው አይደል? በዚያን ቀን አለ፣ በዚያን ቀን አለ። ሁለቱም ተመሳሳይ ሀሳብ ነው። ትክክል እኮ ነው። ትክክል ነው። ሁለቱም በዚያን ቀን ነው። በዚያን ቀን ብሎ በመናገርበት ሁለቱም ግን ከፊት ናቸው። ጋና በመጪ ጊዜ ለውጥ አያመጣም። ከፊት ናቸው። ተመሳሳይ ጊዜ እያወራን ያለው ብለህ አክሴፕት አደረከኝ አይደል? አድርጌያለሁ። እሱማ አድርጌያለሁ። ስለዚህ በዚያን ቀን ከኔ አንዳች አትለምኑ ሲል ሌላ መረዳት ነው ባይምሮ ውስጥ የመጣው አይደል? ይኸውልህ ዳን የ13ቱ በዚያን ቀን በሞቱ ባለበት የምኖርበት ሰዓት ነው። በሞቱ አሁን በሰውነቱ በሞቱ ጊዜ ያለበትን ሰዓት ነው በዚያን ቀን የሚለው። በዚያን ቀን የሚለው በሞቱ በሰውነት በስጋ በሞቱ ያለበትን ጊዜ ነው። ያንን ደግሞ በምን አወቅ? ቆይ በምን አወቅ? ከፊት ናቸው። ሁለቱም ከፊት ናቸው። በል ያም እኮ በዚያን ቀን ከፊት መግባቱ ምን የተለየ አሳገረ? ሁለቱም ጋር ተመሳሳይ ነው። ተናጋሪው እራሱ ነው። ተናጋሪው እራሱ ሆኖ ሳለ ጊዜው ሁለቱም ከፊት እንዳለ ነው እየተናገረ ያለው። ከፊት ነው ያለው የምትለው አልገባም። ከፊት ጋር የሚመጣውን እኮ ነው የሚሆነው ነው። እሺ ችግር የለም። ሁለቱ ቀናቶች አሁን 23 እና እንድንረዳ 23 እና 26 ላይ ያለው በዚያን ቀን የሚለው የተለያዩ ቀናቶች ነው ብለን የምታስበው ወይስ ተመሳሳይን ጊዜ ነው እያሳየ ያለው? አሁን ኢየሱስ ክርስቶስ በሞቱና ከሞቱ በኋላ ያለውን ጊዜ ላይ ነው አሁን ትኩረቱን እንድናምንበት ወይንም እንድናውቅ እየተናገረ ያለው። በሞቱና ከሞቱ በኋላ ላለው ጊዜ ያለው ነው የሚያወራው እኮ።
አንተ ራሱ የገባህ አይመስለኝም። አሁን ለአንተ ያወራው የምታወራው ራሱ የሚገባህ አልመሰለኝም። አንተ ራስህ እያወራ ያለው ነገር የምትረዳው አልመሰለኝም። አይ እኔ ገብቶኛል ዳኒ እኮ ከገባህ ነው ግን አሪፍ። ዋናው እንዲገባ ነው ፈልገው። በዚያን ቀን ሲል ቁጥር 23 ላይ ሁለቱም ጋር በዚያን ጊዜ የሚለው ካለ እኮ ቆይ ክሊር እያደረገው ነው። በዚያን ቀን ሲል ቁጥር 23ን ስለ መቼ ነው እያወራ ያለው? ይህን ቦታ ከመናገሩ በፊት እግዚአብሔር አምላክ ኢየሱስ ክርስቶስ እንግዲህ በስጋ ሰዎችን በሚያስተምርበት ያለውን እውነታ በግልጽ እየተናገረ ባለበት ጊዜ ላይ ነው ይህን የተናገረው። ከፊት ያለው እሱ ሊቀበል የመጣው መከራ መቼ ነው? ስለ መቼ ጊዜ ነው እያወራ ያለው? ጥያቄ በጣም ግልጽ እኮ። በዚያን ቀን አንዳች አትለምኑም ሲል ስለ የትኛው ጊዜ ነው እያወራ ያለው ነው ጥያቄው። እሱ ነው አሁን ይኸውልህ፣ በዚያን ቀን ያለው ከፊት ያለውን ስላለው ጊዜ ነው እያወራ ያለው። ከፊት ያለውን ጊዜ ከፊት ስላለው ጊዜ ነው እያወራ ያለው። ያ ከሆነ አሁን ልክ መከራ መቼ ማለት በፊት ያለው ወደፊት ያለው ጊዜ ስትል መቼ ማለት ነው? ልክ መከራውን ልቀበል እየተቀበለ የምኖርበትን ጊዜና ከመከራው አሁን 25ቱ ደግሞ ከመከራ በኋላ ከሞት መነሳቱን ካረገ በኋላ ያለውን ጊዜ ነው የሚያወራው። የ13ቱ በመከራው ጊዜና በሞቱ ጊዜ ያለው ነው የሚያወራው። በዚያን ቀን ሲል በዚያን ቀን ከኔ አንዳች አትለምኑም ያለው ጌታ በመከራ እያለ ወደ እኔ አትለምኑም እያለ ነው እያልከን ያለው። እንግዲህ ሁለቱም በዚያን ቀን ነው የሚለው። በዚያን ቀን ካለ ይሄ በመከራውና በሞቱ መካከል ያለውን ጊዜ ነው የሚያመለክተው። 25ቱ ደግሞ ከሞቱ መነሳቱና ከእርገቱ በኋላ ያለው ነው የሚያሳየው። እሺ፣ ስለዚህ በዚያን ቀን ሲል አሁን ቁጥር 23 ላይ በዚያን ቀን ከኔ አንዳች አትለምኑም፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል ያለው ልክ ጌታችን ኢየሱስ ክርስቶስ እስኪሰቀል ድረስ ያለበትን ታይም ነው እያልከን ያለው። የ13ቱን የ23ቱን እስኪሰቀል ድረስ ያለውን ታይም ነው ጌታ ያለው። እንደዛ ያለው እስከ ትንሳኤው ባለው ጊዜ ያለው ነው እኮ። እስኪሰቀል ማለት ተሰቅሎ እስኪነሳ ድረስ ማለት ነው። እስኪነሳ ባለው ጊዜ ያለው ነው። ያለውን ታይም ደግሞ የ25ቱ ደግሞ ከተነሳ በኋላ እና በአምላክነቱ እሱ ካረገበት ጊዜ በኋላ ያለውን ነው የ25ቱን ደግሞ የምትረዳው። እሱ 25ቱን ደግሞ አንድ ቆይ እንመጣለን። ሪዝኑን እጠይቅሃለሁ። 25ቱ ደግሞ 26ቱ ላይ ደግሞ ያለው ቃል በስሜ አሁንም እንግዲህ አስብ፣ ሁለቱም ጋር ተመሳሳይ ሀሳብ አለ። አሁን ላሳይ፣ ስህተት እንደሆንክ ላሳይ። የመጀመሪያው ፖይንት እንድታየው ነው። ለምሳሌ ቤተክርስቲያን እንደዚህ ብላ ፈተዋለች ቁጥር 23ን ስለ ቤተክርስቲያኑ መፍታት እኮ አይደለም። እኛ አሁን በወንጌሉ ላይ ብራዘር አንተ እኮ ሁሉን አዋቂ አይደለም ብራዘር። ሁሉን አዋቂ መሆን አለመሆን ሳይሆን ኖርማሊ በወንጌሉ ክፍል ካለው አንፃር ነው ወዳጅ። አይደለም አንተ ደስ ያለህን የእግዚአብሔርን ቃል ደስ እንዳለህ እየፈታ እንደ ቤተክርስቲያን አይደለም አይባልም። አይ ስህተቱ እሱ ነው። አንተ አሁን ደስ ያለህን ነው እየፈታ ያለኸው። ጥያቄ ምንድነው? ቤተክርስቲያንህ እንደዚህ ፈተዋለች ወይ ነው ያልኩህ። እንደ ቤተክርስቲያን ካልከኝ እኮ ሁለታችንም ቢያንስ ተያይዘን ቤተክርስቲያን ነው መሆን ያለብን እኮ ዳኒ። ስለዚህ በወንጌሉ እንደምናየው ከሆነ የምትረዳው ያንን ነው ወዳጄ። እኔ ጠየቅኩህ አሁን ሁለታችንም እኮ ቤተክርስቲያን ውስጥ እኮ ነው። አንተም ቤተክርስቲያን ውስጥ ነኝ፣ ቤተክርስቲያን ውስጥ ነኝ ያለሁት። ቤተክርስቲያን ማለት ግቢው አጥር ውስጥ መኖር ማለት አይደለም ብራዘር። እንደ ቤተክርስቲያንህ አንደምታ ነው ወይ የተፈታኸው ነው ጥያቄው። ውስጥ ለራስህ አምኖ የምቀበለው እንደዛ ነው ወይ እያልከኝ ነው? ቤተክርስቲያን ይሄንን ክፍል የምትፈታበት አውዳላት አይደል? ይሄንን ክፍል ስትፈታው እንዲህ ብላ ነው ወይ የፈታችሁ? ያን ስትል እኮ እኛው ቤተክርስቲያን ውስጥ ነን ያለ ነው ብለኸኛል። እንደዛ ውስጥ የሚያምነውን አሁን በወንጌሉ ክፍል ውስጥ የሚያምነው ቤተክርስቲያን አንተ የምታምነውን አይደለም። ያንተ ውስጥ ማለት የቤተክርስቲያን እውቀት ማለት አይደል ብራዘር። አንተና ቤተክርስቲያን ነው። አንተ ካልከው አንፃር ነው ማለት። እኔ ያልኩህ ቤተክርስቲያን ውስጥ ነን አላልከኝም? አሁን ነን አላልከኝም?
ታዲያ ቤተክርስቲያን ውስጥ ነን ማለት በቤተክርስቲያን ትምህርት መሰረት እየኖርን ነው ማለት ነው። ቤተክርስቲያን የምትለንን ነው የምንቀበለው ማለት ነው። የራስን ትምህርትና የራስን ፍላጎት ቃሉ የማይለውን ነገር በራስ መንገድ እየፈታ አይደለም የምትኖረው። ቤተክርስቲያን ውስጥ መኖር ማለት እኮ ይሄ ነው። በእግዚአብሔር ቃልና በቤተክርስቲያኒቷ አቋም ውስጥ መጽናት ማለት ነው እንጂ ቤተክርስቲያን ውስጥ መኖር ማለት ግቢያ ውስጥ መመላለስ ማለት አይደለም። ቤተክርስቲያኒቷ የምትለውንና የምታስተምረውን ነገር አምኖ መቀበል ማለት ነው። ለዛ ነው የጠየቁ። ይሄንን ክፍል አንተ እንዳልከው ቤተክርስቲያኒቷ አንተ ባልከው መሰረት ይሄ ቁጥር 23 ላይ ኢየሱስ ክርስቶስ እስኪሰቀል ያለበትን ጊዜ ነው ብላ ትፈተዋለች ወይ ነው ያልኩ። ኦኬ እንደዛ ካልከኝ እኔ አሁን በወንጌሉ ላይ ካለው አንፃር ነው እያወራ ያለሁት እንጂ የቤተክርስቲያኑ ትምህርት ወይንም ቤተክርስቲያኑ ይሄን ክፍል ምን ብሎ ያስተምር ምን ብሎ ከነሱ ቁጭ ብዬ የተማርኩኝ አይደለም። ከወንጌሉ ከማያ አንፃር ግን የምረዳው እንደዛ ነው። የአንተን ግምት ነው እንደሱ እንደሆነ ላሳይ ስለፈለኩ። ኦኬ እየገመትክን ያለው ቁጥር 23ን ሄደን እንየው። ቁጥር 23ን እንየው። በዚያን ቀንም ከእኔ አንዳች አትለምኑም አለ። እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል ነው የሚለው። ኦኬ ኢየሱስ ክርስቶስ ቁጥር 23 ላይ ምንድን ነው የተናገረው? ኦኬ ከእኔ አትለምኑም ያለበት ምክንያት ምንድን ነው? ቁጥር 23 ላይ እንዳልኩህ እኮ ነው። አሁን እሱን ደግሞ ዳኒ አይ ክፍሉ ላይ እኔ አሁን ያንተን አልጠየቅኩም። ክፍሉ በቃ ካላወቅኩ ነው ልመልስልህ። በዚያች ቀን ከኔ አንዳች አትለምኑም ብሎ በአራት ነጥብ ከዘጋ በኋላ እውነት እውነት እላችኋለሁ ብሎ ነግሮናል። ለምን እንደማይለመን ለምን እንደዛ እንዳለ በስሜ የምትለምኑትን ሁሉ ይሰጣችኋል አለ። እሺ ያለበትን ምክንያት በጣም ግልጽ አድርጎታል። አብ በስሜ የምትለምኑትን ምን ያደርጋል? ይሰጣችኋል ነው የሚለው። እሺ አብ በስሜ የምትለምኑትን ምን ያደርጋችኋል? ይሰጣችኋል አለ። ስለዚህ አሁን ጌታችን ኢየሱስ ክርስቶስ ቆይ አትደር ጌታችን ኢየሱስ ክርስቶስ ከኔ አንዳች በዚያን ቀን አትለምኑም ሲል ነሰርሊ ወደ ኢየሱስ ክርስቶስ ወደ እኔ አትጸልዩ እያለ አይደለም። እዛው ቁጥር ላይ አስቀምጦልሃል። ለምንድን ነው እሱ ከኔ አንዳች አትለምኑም ያለበት ምክንያት? ኦልሬዲ አሁን በስሙ በማን በክርስቶስ ኢየሱስ ስም የምትለምነውን ማን ይሰጣል? አብ ይሰጣል እያለ ነው ያለው። ኦኬ ሪዝኑን እዚህ ክፍል ላይ የተናገረበትን ሪዝን እዚሁ ጋር ተናግሯል። ሌላ አውድ አለ ወይ? የለም። ሌላ ምልክት አለ ወይ? የለም። ምክንያቱም ጌታችን ኢየሱስ ክርስቶስ አሁን እያስተዋወቀን ያለነው የራሱን ስም ነው። ኦኬ የራሱን ስም እየነገረን ያለው አሁን እስካሁን ድረስ በስሜ ምን አላላችሁም? አልጠየቃችሁም። ቁጥር 24 ላይ እንደዚህ ይላል፣ እስካሁን በስሜ ምንም አልለመናችሁምና። አዮ this is a key በጣም ቁልፍ ቃል ነው። እስካሁን በስሜ አልለመናችሁምና ደስታችሁን ፍጹም እንዲሆን ለምኑ ትቀበላላችሁ አለ። አሁን ጌታችን ኢየሱስ ክርስቶስ እኛ በእግዚአብሔር ፊት በክርስቶስ ኢየሱስ ተቀባይነት እንዳለን በስሙ የምንጠይቀውን ነገር ሁሉ እግዚአብሔር እንደሚሰማን ጌታ እየነገረን ያለ እንጂ እኔ አምላክ አይደለሁም ወደ እኔ አትጸልዩ እያለ አይደለም ጌታ እየተናገረ ነው። በቀጣዩ ጊዜ ያለው ነው የማያወራው። አሁን አይደለም ተመሳሳይ ጊዜ ነው ያልኩ ያለው። በቀጣዩ ጊዜ ያለውን ነው የሚያወራው። አሁን ማስረጃ አያይዘን ከኪስ እንድታወራ እድል አሰጠን። ማስረጃ አስተ እሺ ማስረጃ ይኸውልህ ዳኒ አሁን ማስረጃ ግምትን አልፈልግም። ማስረጃ ነው ግምት ሳይሆን ማስረጃ። ማስረጃው ራሱ እኮ ከሞቱ በኋላ ያለውን ጊዜ የተናገረበት ማስረጃ ነው። አንተን አሁን ማስረጃ የምታቀርበው ከሞቱ ምናምን በኋላ እያልክ ያለው ከኪስ ነው የምትጨምረው። ከኪስ አይደለም። ከኪስ ካልጨመርክ አሳየኝ። ወንጌሉ የሚያስረዳ ነው ይሄ ነው አዳኒ። ከዚህ ውጪ ከወንጌሉ እኛ የምንጨምራቸው ለእኛ ተጨማሪ ሌላ ነገር ነው የሚያመጡብን እኮ። አንተ ነው የጨመርከው። አየህ ወንጌሉ ላይ ያለው ቆይ ላሳይ ካለ አሳየኝ። የሚያስረዳው ይሄን ነው አዳኒ። አያስረዳም። ከኪስ ስትጨምረው ነው። አሁን ከኪስ እየጨመርክ አትበለኝ። አሁን ክፍሉ ላይ ካልጨመርክ አሳየኛ። የጨመርኩት ነገር የጨመርኩት ቢኖር ኖሮ አሁን በወንጌሉ ክፍል ካለው ውጪ የሆነ ቢሆን ይሄው አሁን የጨመርከውን እኮ እያሳየው እኮ ነው ያለው ወዳጅ። አየህ የጨመርከው አንተ የመሰለህን ነው።
ጥያቄው ሁለቱም ጋራ ተመሳሳይ ታይሞችን ነው የሚያሳየው። በዚያን ቀን በዚያም ጊዜ የሚለውን ሐሳብ ተመሳሳይ ነው። ምንም ለውጥ የለውም። እሺ ጥሩ። እሺ ዳንኤል እሺ መረጃ ልስጥህ በዚህ ላይ መረጃ ልስጥህ። ከዚህ ጋር አሁን እኔ አለማማለዱን እዚህ ላይ አለማማለዱን ስለኛ አለመጸለዩን አለመለመኑን የማይበት ከዚህ ጋር አያይዘህ እንድትይዘው ማስረጃ ልስጥህ። አያይዘህ እንድትይዘው እንድትረዳ ዕብራውያን 7 ዕብራውያን ላይ ስትል ሌላ ሐሳብ ነው። አሁን እያወራን ያለነው 16 ነው። ጨርስ። እዚሁ 16 ላይ ስጠኝ። ካሌለ ግን እኔ ልሰጥ ይችላል። ለ16ቱ ከሌላ ነው ማስረጃ የምሰጥህ። አይ 16ቱ ደግሞ ሌላ አውድ ነው። አሁን ክፍል ችግሩ ምን መሰለህ? 16 ማንሳት ይችላል። 16 ላይ ጌታ ሁለቱም ቦታ ላይ ወደ እኔ አትለምኑ ያለበትን ምክንያት ኦኬ፣ በደምብ ስማ። በዚያን ቀን ደግሞ በስሜ ትለምናላችሁ ያለበትን ምክንያት እዚህ ጋር ላንተም እኮ የበስራ ሰጥቷል። አትደረባ። እዚሁ ክፍሉ ላይ ተቀምጦልሃል። ሁለቱም ሐሳቦች አሉ። ይሄው ቁጥር 23 ላይ በደምብ ስማ። ቁጥር 23 ላይ በዚያን ቀን ከኔ አንዳች አትለምኑ አለና ለምንድን ነው ማን ለምነው ብለህ ስትጠይቀው እዚሁ ላይ ይነግርሃል። ኦኬ ቶታሊ ወደ ክርስቶስ ኢየሱስ መጸለይን አይደለም ጌታ እየከለከለ ያለው አይደለም። አየህ ወደ እኔ አትለምኑም አለና የማይለመንበት ምክንያት ግን እዚሁ ጋር ይነግረናል። የራሱን ጊዜ ነው እየተናገረ ያለው ዳኒ። አሁን አንተ ያንን ጊዜ የራሱን ጊዜ መሆኑን አንተ የራሱን ጊዜ መሆኑን አንተ አንተ እኮ ማስረጃ አንተ ላይ ብቻ እኮ አይደለም ትኩረት ማድረግ ያለበት። አንድ ግምት እንድታወራ አይደለም እዚህ ጋር የተሰበሰበው ያንተን ግምት እኮ ማስረጃ አንተ አብራለህ። ግልጹን እኮ ነው ያስቀመጠው። የደበቀብን ነገር የለም እኮ ከተገለጠ የተደበቀብን ነገር የለም እኮ ስለሆነ ተማዝሩ። አሁን ራሱን አሁን ችግሩ ምን መሰለህ መስፍን፣ ይኸውልህ በግድ እመኑ ነው እያልክ ያለ አይደለም። በግድ እናምንህ አንችልም አይደለም። በግድ እመን አይደለም። 23 አንብባል፣ 24 አንብባል፣ 25 ስታነባው አያይዘህ ስትረዳው ምን ሊሆን ይችላል ነው። ይሄው ምን እንደሚሆን እኮ እየነገርኩ ነው። የሚሆነው ጌታችን ኢየሱስ ክርስቶስ እዚሁ ክፍል ላይ ተናግሯል። እያወራ እየተናገረ ያለው ይሄው ቅድም እኮ ስጠይቅህ መመለስ አልቻልክም። ምክንያቱም በዚያን ቀን ብሎ የሚያወራው ሁለቱንም ታይሞች ሁለቱንም ቃል ተጠቅሞበታል። ሁለቱም ቦታዎች ላይ አሉ። አንደኛው ቦታ ላይ እኛም ስራ አለብን እኮ አሁን እዚህ ጋር ለእኛም ስራ ትተውልናል እኮ አምላካችን። እዚህ ጋር ያን ቃል በተናገረበት እኛም ስራ አለብን። የምን ስራ? ተረድተን አምነን የምንቀበልበት ስራ ይቀርብናል። ስለዚህ ይሄን ደስ እያለህ ግን እንደፈለግከው ግን እየገመትክ አይደለም የምትኖረው። ቆይ አንዴ፣ ክርስትና ደስ እንዳለህ እየገመትክ የምትኖርበት ህይወት አይደለም። አይ ነው እኮ እንደዚህ ነው እያልክ የራስን ሐሳብ እያስገባ የምትኖርበት ሐሳብ አይደለም። መጽሐፍ ቅዱስ እንዴት ነው ኢንተርፕሬት የሚደረገው? መጽሐፍ ቅዱስ ኢንተርፕሬት የሚደረገው አውዱን ታያለህ። ጌታ እዚህ ክፍል ላይ ስለምንድን ነው እየተናገረ ያለው? ኮንቴክስቱን ታያለህ፣ ከሌሎች ሐሳቦች ጋር ታገናኘዋለህ። ቅድሚያ የሚሰጠው ከዚህ ውጪ እና ከዚህ ውጪ ምን አለ? ከዚህ ውጪ የለም። በግምት አይተረጎምም። አሁን ከተናገርኩት ውጪ ካለ በእውነት እኔ ቁጭ ብዬ እማራለሁ። ካሁን በኋላ በእነዚህ አይነት ነገር ላይ አልሳተፍም። ስለማለታ ማለት በእርግጥ ልሳተፍ አለማወቅም ይሁን እሺ፣ ልሳተፋለሁ። አልሳተፍም ብዬ ለራሴ ቃል አልገባም። ከዚህ ውጪ አሁን አንተ አምነህ አውዱን አይተህ 23ን 24ን 25ንም ጭምር የሶስቱ ቦታ ላይ ያለውን አይተህ የምትረዳበትንም ላንተም ስራ አለበት። አምነህ የምትቀበልበት ስራ አምነህ አውዱ ላይ ያለውን አያይዘህ አምነህበት ልታምንበት ስራ አለበት። ካላመንክበት አልፈጸምከውም ማለት ነው። ስለዚህ ራሱ ሐሳብህ ራሱ አልገባኝም። ብራዘር ሐሳብህ ሰብስበውና ከሁለቱም አሁን እሱ እየተናገረ ካለበት ከፊት ያሉትን ነው። ገና የሚመጡትን ጊዜያት በሚመጡ ጊዜያት ያሉትን ነው እየተናገረው ጌታችን ኢየሱስ ክርስቶስ። ስለዚህ ችግር የለም። አሁን ፖይንቱ እየተናገረው እዛ ቦታ ላይ ለወደፊት አማላጅ አለመሆኑን አለመለመኑን አይደለም እያልኩ ነው ያለው። ኦኬ አይደለም። አሁን አለ ካልክ ማስረጃ ልስጥ ዳኒ። አይደለም ካልክ እኮ እኔ ነኝ ማስረጃ የምሰጠው አንተ አይደለም።
አይደለም አልከኝ እኮ አይደለም ካልከኝ ስላልሆነ ዳኒ እንዴት ነው ማስረጃ ነው የሚባለው? እኔ ነው የምትጠይቀኝ? እኔ አይደለም ላልኩት አንተ ማስረጃ እዚህ ተመሳሳይ ማት ቦታ አይተነዋል እኮ ዳኒ። እስካሁን ቢያንስ የዚህን ተመሳሳይ ማት አለመማለዱን የሚያመለክት የሚጠቁም ማት ቦታ ነው አይተናል። በፍጹም የለም። በእግዚአብሔር ቃል ውስጥ አሁንም ግምት ነው የምታወራው። አየህ አውዱን ሄደን ከኪስ ካልጨመርክ በስተቀር ኢየሱስ አያማልድም የሚል ትምህርት አታገኝም መጽሐፍ ቅዱስ ውስጥ። ኦኬ ከኪስ ካልጨመርክ አትደረብ ከኪስ ካልጨመርክ በስተቀር ማለት ነው። ለምን ከኪስ መጨመር አይደለም። እኔ አሁንም ቢሆን እየተደረብክ ነው ወዳጅ፣ እየደረብክ ነው። ወንጌሉ ላይ ያለውን አምኖ እየደረብክ ነው። አሁንም ስራ አለብን እኮ እኛ እየተደረብክ ነው። አሁን የምታወራውን ነገር ራሱ አታውቅም። የምን ስራ ነው ያለው? አይዞ መበርታት ነው ያለብን። ስራ ማለት የእግዚአብሔር ቃል የማይለውን ነገር እየጨመሩ ማውራት ማለት አይደለም። እሺ ስራ ማለት አትደረብ ብራዘር። እሺ የእግዚአብሔር ሐሳብን የእግዚአብሔርን ቃል ለመረዳት መሞከር። ኦኬ ጌታ የተባለበትን ሐሳብ መጽሐፉ የነገረበትን አውድ አንደርስታንድ ለማድረግ ነው። ክፍሉ ስለምን ነው የሚያወራው ካልከኝ ስለ ምልጃ ወይ ደግሞ አንተ ስለምትለው ኢየሱስ ከዚህ በኋላ አያማልድም የሚል ትምህርት አይደለም ያለው። ክፍሉ የሚያወራው ግልጽ በሆነ መንገድ አሁን የምንሰማበት ኦኬ የምንደመጥበት እስካሁን ድረስ በክርስቶስ ኢየሱስ ስም አልጠየቃችሁም ነበር፣ ከዚህ በኋላ ግን በልጁ በክርስቶስ ኢየሱስ ስም በልጁ ጠይቃችሁ ትሰማላችሁ፣ ትደመጣላችሁ ነው ጌታ እየተናገረ ያለው። ይሄን ሐሳብ ነው የምታየው። ይሄን እንድታየው ላሳየ። እዚህ ቁጥር 17 ምዕራፍ 17 እኮ ጌታ እኮ ለምኗል አይደል? አዮ አሁን አውዱን የምትመለከተው የአንተ አርጊውመንት እንደማያስኬድ በዚህ ታየዋለህ። ክርስቶስ ኢየሱስ እየተናገረና እያወራ ያለው በዚህ ሰዓት ላይ ምንድነው ካልክ በስሙ ስላለን አድቫንቴጅ በስሙ ስላገኘነው የአማኞች ህይወት ነው እየተናገረ ያለው። አሁን በክርስቶስ ኢየሱስ ስም እንሰማለን፣ እንደመጣለን። በክርስቶስ ኢየሱስ ስም እግዚአብሔር የምንጠይቀውን ነገር ሁሉ ያደርግልናል። አየህ አሁን ሰማይ የሚሰማው ሰማይ የሚያደምጠው ስም እንዳገኘን ነው እየተናገረ ያለው። ኦኬ አሁን ከዚህ በፊት ያ ስም አልነበረም። አሁን ግን በክርስቶስ ኢየሱስ ስም አብ ይሰማናል፣ ያደምጠናል፣ ያደርገዋል። ይሄን ነው ክፍሉ እያወራ እየተናገረ ያለው እንጂ ሌላ የተለየ ነገር የለው። አንድ ጥያቄ አለ እዚህ ላይ ትችላለህ? እሺ አመሰግናለሁ። እኔ ትልቅ ጥያቄ የሚሆነኝ ነገር ኢየሱስ ክርስቶስ አሁን ይሄን ሁሉ ስናወራ ኢየሱስ ክርስቶስ አምላክ ነው አይደለም? ኢየሱስ አምላክም ፍጹም ሰው ፍጹም አምላክ ነው። በሰውነቱ እኛ ልንድን የምንችልበትን በሰውነቱ የሚሰራ ጀምሮ እኮ ኢየሱስ ክርስቶስ ምንም ስለኛ የሚያማልድበት ወይም ሌላ እያደረገ ያለበት ነገር የለም። አሁን እዚህ ጋር ልክ አሁን ካየነው ቦታ አንፃር ኖርማሊ ከእርገቱ በኋላ አምላክነቱን ነው ከዛን ጊዜ ጀምሮ የምናየው አምላክነቱን እንጂ አማላጅነቱን የትም ቦታ ላይ የምናይበት የለም። እሱም የተናገረው ይህንን ነው። ያን ደግሞ ቀደም እየጠቀስኩልህ ነበር ዕብራውያን 7:27 ላይ አስቀምጦታል ግልጹን። ያን ለምን ምኑ ላይ እንዴት እንዳበቃ ያንን ሄደህ ማየት ወንጌል ከአጠገብህ ካለ ገልጸው ማየት ትችላለህ። አንብብልኝ 25 ጥያቄ ነው። ጥያቄ አለኝ ብለህ ጀምረህ አስተያየት ጨረስከውና ምንድነው ጥያቄ? አምላክ ነው ወይስ ማለት አምላክነቱን እናምንበታለን ወይ ነው ትልቁ ጥያቄ የሚሆነው። አምላክነቱን እሺ አይ መልስልኝ። እሺ አምላክነቱን እናምንበታለን? ምንድነው የምታወራው? የማንን አምላክነት ነው የምታወራው? የኢየሱስ ክርስቶስ አምላክነትን እናምንበታለን። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ኦርቶዶክስም እንደዛ ነው። እሺ አምላክ ካልክ አምላክ ብቻ አይደለም እያልኩ እኮ ነው ያለው ብራዘር። ፍጹም ሰው ፍጹም አምላክ ነው ኢየሱስ ክርስቶስ ነው። እሱማ በሰውነቱ የሰራውን ስራ እኛን የማዳን ስራ አሁንም ነው የምልህ። አሁንም ኢየሱስ ፍጹም ሰው ፍጹም አምላክ ነው። ይሄ የኦርቶዶክስም ትምህርት ነው ወይ? ኦርቶዶክስ አይደለሁም በለኝ ብራዘር። አሁን ችግሩ ምን መሰለህ? አንተ ውስጥ ከኦርቶዶክስ አስተምሮ ውጪ ሌላ ትምህርት ገብቶብሃል እና እየተምታታብህ ነው። እሺ ካልሆነ ኢየሱስ ክርስቶስ ለአንተ አሁን ፍጹም ሰው ፍጹም አምላክ ነው ወይስ አምላክ ብቻ ነው በሰማይ? ፍጹም ሰው ፍጹም አምላክነቱን አልክደውም እኮ በቃ ካልካድከው በቃ ስለዚህ ኢየሱስ ብለህ ስታወራ አምላክነቱን ብቻ አታወራ።
በፍጹም ሰውነቱ በፍጹም ሰውነቱ አሁን አማላጅ ነው ያንተ አስተምሮት። ኢየሱስ ክርስቶስ ብለን ስናወራ ፍጹም ሰው ፍጹም አምላክ ነው። ነጥለህ አይደለም የምታወራው። እሺ ቆይ አንዴ፣ በፍጹም አምላክነቱ ይመለካል፣ በፍጹም ሰውነቱ ያማላል ነው። አየህ ክርስቶስ ኢየሱስን ስታወራ አንዴ በደንብ አድምጠኝ። ኢየሱስ ብለን ስናወራ እንደ ክርስቲያን ፍጹም ሰው ፍጹም አምላክ ነው። የክርስቶስ ኢየሱስ ማንነት ፍጹም ሰው ፍጹም አምላክ ነው። ይሄንን ማንነት እየካድክ ነው አባዛል፣ እየካድክ ነው። እሱን አልክድም። እኔ ክርስቲያን ለይቼው አይደለም የማምነው ወዳጄ። ፍጹም ሰው ፍጹም አምላክ ነው ክርስቶስ ኢየሱስ። የመለየት ስራ እንኳን አይደለም ወይ የመለየት ነገር ውስጥ አይደለም የገባው። አሁን በሰውነቱ አይደል በስጋ ላይ የተገለጠው፣ በስጋ የተገለጠበትን ስራ ሰራ፣ እኛን አዳነን። ካዳነ የማዳን ስራ ሰርቶ ጨርሰው ከሄደበት ጊዜ ጀምሮ እሱ አምላክነቱን እንጂ የምናምንበት አማላጅነቱ አይታይበትም ነው። አዎ ያንተ ፍላጎት ነው። እሱን አሁን ቆይ ነው እሱ ያንተ ፍላጎት ነው። ኦኬ መጽሐፍ ቅዱስ ውስጥ አሁን ኢየሱስ ክርስቶስ ካረገ በአብ ቀኝ ከተቀመጠ በኋላ እንደሚማልድ ይናገራል። መጽሐፉ ነው የሚናገረው። ሮሜ 8:34 ላይ ኢየሱስ ክርስቶስ ከሞት ከተነሳ በኋላ በአብ ቀኝ ሆኖ ስለኛ እንደሚማልድ ይናገራል። ልድገምልህ ሌላ ጥቅስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ተመሳሳይ መልኩ ሐሳብ የክርስቶስ ኢየሱስ መካከለኝነት አማላጅነት ያወራል። የዮሐንስ መልእክት በተመሳሳይ መልኩ ይቅርታ ዳኒ ሮሜ 8:34 ላይ ያለውን አንስተሃል አይደለ? አዎ እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። ከሱ ጋር የምተያይዘው ሄደ ዕብራውያን 7:27 ላይ ያለውን አንብብና እስቲ አያይዘህ አስረዳኝሽ። ምን ላይ ያይዘለ? ሮሜ 8:34 ላይ ያለውን እኮ እንየው። አሁን ይሄንን መጀመሪያ ተያይዞ ነው ያለው። አትገምት። ዕብራውያንን ጨርስ፣ ሮሜን ጨርስና አያይዘህ ነው የምታወራ። ታወራ አትደረብራ። አይደለም አያይዘህ ነው የምንረዳው። እየተደረብክ እኮ ነው አሁን ችግሩ ምን መሰለህ? እየተደረብክ ነው የምታወራው። አያይዘን ነው የምናወራው ስንል የመጀመሪያ መጽሐፉ ውስጥ ልናምንበት እኮ በተለያየ ቦታ ላይ ያስቀምጠው። አሁንም እየተደረብክ ነው ያለው መስሎኝ። ስሜታዊ ይሆናል ማለት ነው። አይዞህ ልረዳህ አልችልም። ስሜታዊ ከሆንክ አይዞህ ነው ልልህ የምችለው። አየህ የእግዚአብሔርን ቃል ካድ አትለኝም። ኦኬ የእግዚአብሔርን ቃል ልክደው አልችልም፣ ወይ ደግሞ ሮሜ ስህተት ነው ልል አልችልም። አየህ ጳውሎስ ሲጽፍ ተሳስቷል እያልከኝ ነው። ለእኔ እንደዛ ነው የሚሰማኝ። አይደለም አልተሳሳተም። ኦኬ ምንድነው ኮንቴክስቱና ምንድነው አውዱ ነው የምትለው። በማያሻማ መልኩ ቆይ አትደረግ። በማያሻማ መልኩ በአብ ቀኝ ሆኖ ኢየሱስ ይማልዳል ይላል ወይስ አይልም? ይላል። ታምነዋለህ? ይቅርታ እሱ ላይ በጣም ይቅርታ አድርግልኝ። ቦታውን እኔ አላየሁት። ቆይ አሳይኝ ነው የሚባለው። አየህ ማንበብ ጥሩ ነው። እጅ ላይ መጽሐፍ ቅዱስ አለ፣ ችግር የለም ያወጣልሃል። አላየሁም እኔ እንዲሁ በእንትን ብቻ እንጂ ያወራው ያለሁት እጅ ላይ መጽሐፍ ቅዱስ የለም። ስለዚህ አንብብልኝ ነው የሚባለው። ራስ ላይ ማንበብ መቻል ጥሩ ነው። 8:34 እንደዚህ ይላል። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ማን ነው የሞተው? ኢየሱስ ክርስቶስ። ማን ነው ከሙታን የተነሳው? ኢየሱስ ክርስቶስ። ማን ነው በአብ ቀኝ ያለው? ኢየሱስ ክርስቶስ። ማን ነው ስለኛ የሚማልደው ይላል መጽሐፉ? ኢየሱስ ክርስቶስ። እሺ በቃ አለቀ። እሱን አንብበዋል አይደል? አለቀ። ይሄንን አምነኸው ከዛ ደግሞ ሌላ ላይ ደግሞ እንሄዳለን። አሁን ይሄንን ይወልድ እሱ ላይ አንድ ቦታ ላይ ብቻ ባየነው እኮ እንትን ካልን መደናቀፍ እንዳይሆን። አይ ኖ ይሄንን ዲና ያርገም አይደለም ሌላ ቦታ ላይ የምትሄደው አይደለም አምነዋለሁ። አዎ ቆይ እዚህ ላይ ተስማምተን እንሂድ። እዚህ ላይ ተስማምተን ሌላ ላይ ደግሞ ሄደን እናወራ። ቆይ አንዴ የምንስማማውን ሀሳብ ክሊር እናድርግ ለሚሰማ ሰው እንዳናሰለች ማለት ነው። የመጀመሪያው ጉዳይ እዚህ ክፍል ላይ በአብ ቀኝ ሆኖ ኢየሱስ እንደሚማልድ ነግሮናል አልነገረንም? ተናግሯል። በቃ ከተናገረ ይሄንን እምነት እንቀበላለን። ሌላ ክፍል ላይ ሂድ አሁን ደስ ያለው። እሺ ስለዚህ አሁን ቀረም ብዬ ወደ ጠቀስኩበት ሂድ። ዕብራውያን 7:25 እስከ 26 ያለውን ልብ ብለህ አንብበህ ከዚህ ጋር ያይዘህ እንግዲህ የምትለኝ እንስማሽ። እሺ
ዕብራውያን 5 እስከ 27 እሺ ሐሳቡን ሚስ እንዳታረገው ለአንብብልህ ከፍ ብዬ አላረገውም። እሺ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዋን ናቸው አለ። ሞት የከለከላቸው ካህናቶች አሉ ማለት ነው። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው ይልና እርሱ ግን ብሎ ሲናገር ስለማን ነው የሚያወራው? ስለ ኢየሱስ ክርስቶስ። ስለ ኢየሱስ ክርስቶስ ለዘላለም የሚኖር ስለሆነ የማይለወጥ ምን አለው? ክህነት አለው አለ። ስለዚህ አሁን ሌሎች ካህናቶች የሉም በአዲስ ኪዳን ማለት ነው። ክህነቱ ለዘላለም የሚቀጥለው አሁን ካህኑ ማን ነው? ቀጥላ ጨርሰን አይ ነው ከአውዱን እየተረዳን ነው። ከዚህ እየጨረስን ነው ማለት ማን ነው እሱ? ኢየሱስ ክርስቶስ ነው። የማይለወጥ ክህነት አለው ማለት ነው። ምን ማለት ነው? በሌላ ካህን አይተካም ማለት ነው። በአዲስ ኪዳን ላይ ሊቀ ካህናችን አንድ ነው፣ ኢየሱስ ነው። ከሱ ውጭ ሌላ ሊቀ ካህን የለም። ቀጥል ዳንኤል ቀጥል። አይደለም ዋናው ተቀበልኩ ነው። ቀጥል የምልህ ኪ ፖይንቱን ነው። ቀጥል የምትለኝ ወሳኙ እዚህ ጋር ስለሆነ ነው። ይሄንን የማይለወጥ ክህነት አለው ማለት ነው። ቃሉ ነው ያለን። አይለወጥም፣ በሌላ ሊቀ ካህን አይተካም ማለት ነው።